የሀበሻ ባንድ ባካችሁ yes ምን የሚያስቅ ነገር አለ መጀመሪያ ትልቁን ምስጋና የምትወስዱት እናንተ ናችሁ ሰይፉ በኤቢኤስ ለመታደም እዚህ ድረስ ስለተገኛችሁ እንኳን ደህና መጣችሁ ሁላችሁ እንደዚህ አማረ ስቴጅ ገንብተው ሁሌም ይተባበሩናል ክለቤችቶ ከሰኞ በስተቀር ደስታ ያለበት ቦታ ነው ሮብ ነጸግሽ ነጻዬ ዚን ያሉት ክለቤችቶን አመስግኑልኝ ባካችሁ የሚገርመው ከላይ እስከ ታች ኢትዮጵያ እኮ ነው እንዴት ነው ቲሞኒየር ይሰኛል ቱራኮን ህንጻ አወቃችሁት ጥቁር አንበሳ ትምህርት ቤት ፍለፊት እሱ ምድር ቤት ውስጥ ነው የሚገኘው የሚገርም ወደ ውጭ የሚላክ ሁሉ ልብስ ኢትዮጵያ ማምረት ጀምራለች ቲሞኒየር ስላሳመሩኝ ከልብ አመሰግናለሁ ቲሞኒየር ከዛ ውጭ እንግዲህ ዛሬ አሪፍ ፕሮግራም አለ ጥሩ እንግዶች አሉ ከነሱ ጋር ቆይታ እናደርጋለን ማን አለ ይነገር እንዴ ይነገር አይደለ አዎ ይነገር ጥሩ ነው በቅርቡ ወሬው በጣም በመገናኛ ብዙሃን በጣም እየተወራ ነው አሳዛኝ ነገር ተብሎም ተመዝግቧል የሃና ወላጅ አባት አቶ ኦላንጎ ዚን ያሉት ከኔ ጋር ቆይታ ያደርጋሉ ወላጅ እናቷን ለመጋበዝ ፈልጌ ነበር ከሷ ሞት በኋላ እንግዲህ በጣም በኃይለኛው ታመዋል የሌለባቸውን ስኳር ሁሉ ነው ዶክተሮች እስኪላቀሱ ድረስና አሳዛኝ ነገር ነው አይደል የደረሰው በዚህ ጉዳይ ላይ አዳዲስ ነገሮች ይነግሩናል ብዬ አስባለሁ ላቶ ላንጎ እዚህ ድረስ ስለተገኙልኝ ከለቅሶ ቤት ተነስተው ምስጋናዬን በእናንተ ፊት ማቅረብ ፈልጋለሁ ከዛ ውጪ ቤቶች ድራማ ላይ ዳቦ ተወዳለች ዳቦ ገዝታ አምጣልኝ በእናት ሰብለ እዚህ ነው ያለችው ሌላው የኔ ፕሮዲዩሰሮች እንደው መጥቶ መስፈን አለበት ምክንያቱም ሰይፉ አንተና ኢየሱስም በጣም ተያይዟል ለምን በዛም ጉዳይ ላይ አንዳንድ ነገሮችን አታወሩም አሉኝ በሁለተኛ ዘፈን ነው የምናውቀው ዘውዱ እዚህ ነው ያለው ከኛ ጋር ቆይታ ያደርጋል ዘውዱ ከመሸጋገሪያ ሙዚቃው በኋላ በቀጥታ እናንተ ያላካችኋቸው የተለያዩ ፎቶዎች አሉ በእነሱ ትንሽ ቆይታ እናደርጋለን ከሀበሻ ባንድ ጋር እስኪ እናንተው ላካችኋቸው የመጀመሪያዎቹ ፎቶዎች ሰሞኑን ታላቁ ሩጫ የሮጠ ምን ያህል ሰው አለ እስኪ የሮጠ ገባህ ጨረስክ ወደዚህ ነው የሮጥከው ወደዛ ነው የሮጥከው በጣም በሚገርም ሁኔታ እኔ ታላቁ ሩጫ ሮጣለሁ ብዬ ነበር ጧት ላይ የበላሁት ቁርስ ተጽዕኖ አሳደረብኝ እንቁላል ቁጭ ነው ያደረገኝ ቤት ለየሮጡት ግን የተለያዩ ነገሮችን በአለጥፈው ነበር እና አንዳንዶች ልከውልኛል የመጀመሪያው እስኪ ይሄንን ማስታወቂያ ለጥፈው የሮጠ ሯጭም ነበር ታላቁ ሩጫ ላይ ሁድለት እስኪ ፌንት ካረኩኝ ለቤተሰቦቼ በዚህ ስልክ ቁጥር ደውላችሁ አስረክቡኝ አርቆ ይሆን ሁለተኛው ደግሞ እንግዲህ ከሩጫው በኋላ ቲሸርቱ ላይ የራሱን ሐሳብ ጽፎበት የተነሳው ፎቶ ነው እስቲ እሱን ነው አዲሱ ቢጃማዬ የታላቁ ሩጫ ብዙ ጊዜ ሯጮች አይታችሁ እንደሆነ ማታ ሰው ቤት ከሄዳችሁ ድንገት እስኪ ደረሱ በታላቁ ሩጫ ነው የሚተኛው አዲሱ ቢጃማ ያለው ለዛ ይመስለኛል ሶስተኛ በዚሁ ሩጫ ላይ የተለያዩ ቁሳቁሶችን ይዘው ይሮጡ አሉ አንድ ወዳጃችን ምን ይዞ እንደሮጠ ሚሳኤል ይሁን ምን አልታወቀም ሊሸጥ ነው ሊገን እኮ አልገባኝም ገዝቶ ነው ሊሸጥ ነው እኔ ከብርጫ ነገር እዚህ ደረጃ ደረሰ ፕሮሞሽን በጣም አሪፍ ነው በአራተኛ ደረጃ የተቀመጠው ፎቶ ያስገድዶ መድፈር ምናምን አሁን ሰሞኑን ትልልቅ ነገሮች አሉ አይደል እንደውም ሚኒባስ ውስጥ ስለት ያያዙ ምናምን ሰዎችን ያስፈራሩ አይደል ያና ታሪክ ከዛ ጋር የሚገናኝ ነገር አለው እንደው የስለትን ነገር ካነሳን ግን ፖሊሶች መኪና ያስቆሙ ይፈትሻሉና ያስቆሙ ማታ ላይ ነው ስለት ይዛቸዋል ጥገለ ያለው ሰው አው ይያለው ደንግጠው ናውረድ የምስለት ነው ሚስት ያድርስ በላይ ነው የገብርኤል ስለት ነው በጣም አስቸጋሪ ነው ስለት ራሱ ቋንቋው እስኪ በአራተኛ ደረጃ ላይ ሰው እንደዚህ ቂጥ እየተማታ አስቸገረና አዲስ ልብስ ተፈብርኳል ያ ልብስ ግን በካርቶን መልክ ነው የተሰራውና የተላከልኝ እስኪ
የለም ዘንድሮ አስቸጋሪ ነው መላከፍ። በአምስተኛ ደረጃ ላይ የተቀመጠው ፎቶ ዶክተሮች ብዙ ጊዜ አይታችሁ እንደሆነ ሲያዙልን መድኃኒት ጽሁፉ እኮ ፋርማሲስቱ ብቻ ነው የሚያነባው አይደለ? እኛ አናውቀውም። እና እስኪ ዶክተሮች ሰላማዊ ሰልፍ ቢወጡ ሐሳባቸው እንዴት ነው የሚገልጹት የሚለው ተልኮልኝ ነው። እስኪ ደሞዝ ጨምሩ ይሆን አልታወቅም፣ ስራ በዛብን ይሆን አልታወቀም። ብቻ ሰላማዊ ሰልፍ እንኳን ሲወጡ የሚጽፉት ነገር አይነበብም ለማለት የተፈለገ ይመስለኛል። እሺ ለማንኛውም ለላኩት በአጠቃላይ ምስጋና ይገባቸዋል። ከመሸጋገሪያው ሙዚቃ በኋላ በቀጥታ ወደ መጀመሪያው እንግዳዬ እሸጋገራለሁ። አበሻ ባንድ ክቡራትና ክቡራን እናንተን አክብረው ነው ከለቅሶ ቤት ነው የመጡት። በጣም ሀዘን ላይ ናቸው፣ ግን ብዙ አዳዲስ ነገሮች አሉ የምናገረው ከልጄ ሞት ጀርባ ይላሉ። ብዙ የምናወራቸውን ሀሜቶችም ያጸዳሉ ብዬ ተስፋ አረጋለሁ። አቶ ኦላንጎ የሟች የሃና ወላጅ አባት ወደ መድረኩ ባካችሁ ጋብዙልኝ። እንደምን አሉ? መጀመሪያ እንግዲህ ከለቅሶ ላይ ነው አስነስቻ ያመጣሁትና የጉዳዩን አሳሳቢነት በመመልከት ነው። ባለቤቶ ጤናቸው ትንሽ ተዛባ የሚባል ነገር ሰማው። የኢትዮጵያ ሕዝብ በአጠቃላይ ወደ ቤታችን እየጎረፉ ስለሆኑ የእንግዳ ብዛት ስላለ ከማስተናገድ የተነሳ ትንሽ ህመም ተሰምቷል። ትላንት ሆስፒታል ላይ ነው የዋልነውና ዛሬ ትንሽ ይሻላታል ከትላንትና። ብዙዎች እንግዲህ አሁን የመነጋገሪያ ጉዳይ ነው። ለጠቅላይ ሚኒስትሩ ሁሉ ደብዳቤ ለመጻፍ ቅድመ ዝግጅት ተጀምሯል። የሃና ነገር ሃና ላይ መቆም አለበት የተባለ ነው። የብዙዎች ጥያቄ የሃና ደፋሪዎችና የእናንተ ቤተሰብ ውስጥ ችግር አለ ወይ? ትተዋወቃላችሁ ወይ? እነዚህ ሃናን የደፈሩት ልጆች እኛ አይተንም አናቃቸውም። ልጅቷም አታውቀውም። ከትምህርት ቤት እንደተወሰደች ነው ከፖሊስ ጣቢያ ይዟቸው ሲያቀርቡና መልካቸውንም የዛን ሰዓት ነው ያየሁት። ልጅቷም አታውቃቸውም፣ እኔም አላውቅም። ከኛ ቀበሌ ክፍለ ከተማው አንድ ነው፣ ቀበሌው ይለያያልና አናውቃቸውም። ስለዚህ የቤተሰብ ግጭት ምናምን የሚባለው ነገር ውሸት ነው? ውሸት ነው። ምንም ነገር የለንም። እኛ ተጋጭተን ጎረቤት ያቁናል። በአጠቃላይ ጎረቤት ልጆቼንም እኔንም ያቁኛል። እኔም መንግስት ሰራተኛ ስለሆንኩ ሌሊት ወጥቼ ሌሊት ስለምገባ ልጆቼም ከቤት አይወጡም። የመጽሐፍ ቅዱስ ሰዎች ናቸው። ከትምህርት ቤት ወደ መጽሐፍ ቅዱስ ነው እንጂ ሌላ የሚያውቁ የለም። ጎረቤት ሙሉ በሙሉ አያውቋቸውም። በሃና ላይ የደረሰው ነገር ብዙዎችን አሁን ፌስቡክ ላይ ስመለከት ስለ ሃና የሚጻፉት ነገሮች የተለያዩ ናቸው። ከዚህ ቦታ ተወሰደች፣ እዚህ ቦታ እንደዚህ ሆነ ምናምን የሚባለው ነገር አለ። ትክክለኛው ነገር ምንድን ነው? ሃና ጠዋት መስከረም 21 ቀን ትምህርት ቤት ጠዋት ወጣች። ትምህርት ቤት ሰዓት ሄዶብሻል ሂጂ ብያት፣ እኔም እረፍት ነበርኩ። ሂጂ ብያት ሄደች። በ10 ሰዓት ደግሞ ቤቴም ነበርኩና ያው እረፍት ስለሆንኩ ጠበቅኳት። በሰዓት ነው የምትመጣው፣ በሰዓት ነው የምትወጣው። እኔም ቤት ውስጥም ግልጋሎት ስለምትሰጠኝ እፈልጋታለሁና ጠበቅኳት። በሰዓቱ አልተገኘችም። ባለመገኘቷ ቅርብ ቤቴን የምታውቀው ጓዳዬን የምታውቀው ልጄም ጋር ትምህርት ቤትም ወጣ ገባ የምትል ልጅ ቤታቸው ድረስ ሄጄ ልጄ ቆይታለች። በ12 ሰዓት ወደ እነሱ ደጅ ደረስኩ። ልጄ እስካሁን አልመጣችም፣ እባክሽን አንቺ ነሽ ምስጢሯ የምታውቂ፣ ማንም ሰው ሌላ ምስጢር የሚያውቅ የለም። ልጄን እባክሽ የት እንደሄደች ጠቁሚ፣ ከዚህች ሰዓት ካለፈ ልጄ አትመለስም። ምክንያቱም ስጋት አለንና ሴት ልጆቻችንም ወንድ ልጆቻችንም ላይ ስጋት አለ። ቶሎ እንዲመለሱ የወላጅ ስጋት ነው። ይሄ ስጋታችን መልእክት ነው እያስተላለፍኩላችሁ ያለው ልጆች ወጣቶች አብዛኛ ያላችሁ ስለሆናቸው እና ለእያንዳንዱ ወላጅ ዋጋ ከፍሎ ነው ልጅን መልካችን እንዲህ ያልነበረ መልካችን ለውጠን ነው በልጆቻችን ላይ ኢንቨስት አድርገን ማንኛው መንገደኛ ሜዳ ላይ እንደዚሁ ከንቱ እያደረገ የሚሄድ ስለሆነ እባክራችሁ። ስለዚህ ከመንገድ ነው እሷን የወሰዷት። ወስዶ ያው
ለዚህ ለሞት አብቅቷታል። ያው 20 ቀን ገደማ ሆስፒታል ሲያሳክም ቆይቻለሁ። ቁስሏ መናገር የማይቻል ሁኔታ ላይ ነው። በጣም አሳዛኝ ነው። በስለትም እንደተጠቀሙ ነው። ወቅቷታል? አዎ ተወቅታለችና ተወቅታለችና በአጠቃላይ ደሟን እያፈሰሰች ነው ምናንቀሳቀሳት የነበረው ወገኖቼ። ያን ደም 20 ቀን ሙሉ እያፈሰሰች ቆይታለችና በዚህ ምክንያት ልብ ድካም ይዟት ቁስሉም ደግሞ ወደ ሌላ ቁስል ተለውጦ ነው ምለው የሐኪም ማስረጃ በዚህ ምክንያት ህይወቷን ሊያልፍ ችሏል። እና ሀናን በታክሲ አፍነዋት ነው የወሰዷት። ሲወስዱ እሷን በህይወት ካገኘናት በኋላ 5 ሆኖ ነው ይዞኝ የሄዱት። በቃራኒው አካባቢ ዳገት ነው ህልም ይመስለኛል። ስለተመተው ስለተንፈራገጥኩ ትንሽ ሰውነቷን ቆስሏል። ከዛ በኋላ ይሄን አድርጎኝ ነው የወሰዱትና 5 ናቸው አለች። 5ቱን ያው ቅደም ተከተል ጀምሬ ለመናገር ብዙ ስለሆነ ታሪኩን ቆረጥ እያደረኩ ለመናገር ሞክራለሁና ያው በታክሲ አፍነው ወሰዷት። እነሱ ጋር 10 ቀንም 11 ቀንም ያቆዩ። እኛ ግን ከሜዳ ነው ልጃችንን ያገኘነው። የት ነው ተጠላ ያገኘ? ጦር ኃይሎች አካባቢ ሙሉ ወንጌል አካባቢ ላይ ከሜዳ ግለሰቦች ልብስ አልብሷት ለጊዜው ራቁት ልትሆን ትችላለች የሚል ግምት አለ። ዩኒፎርም እንደለበሰች ደፍተር እንደያዘችው ነው ከቤት የወጣችው። በዛው ነው የቀረችው። እነሱ እንዳሳባቸው ያው የሚፈልጉትን አድርጎ በስለትም ተጠቅሞ ሜዳ ላይ ነው ህይወቷ እንዲያልፍና አድራሻው እንድታጣ ነበር። እግዚአብሔር ስረዳ ያው የሚረዱ ሰዎች መንገድ ላይ አግኝቷት ያው ልጅቷን ልብስ አልብሶ ህክምና ማሳክሟት የተወሰነ ምግብ መግቧት ምን ያህል ጊዜ ነው አላውቀውም። ያን ደረጃ ህግ ገና የሚፈታው ነው፣ እዛ ውስጥ አልገባም። ከዛ በኋላ ግን የዛን ሰዓት ድምጿን ሰማው። ልጆቼን ላኩ። ሁለቱም ሴቶች ልጆች አንድ ጓደኛቸውን ይዞ ሄዱ። ታክሲው ስልክ የመጀመሪያው ድምጽ ከልጄ የሰማው እኔ ነኝ። እኔም ያው የወላጅ አንደበት ስለማይችል አውቀሽ ከቤት ጠፍተሽ ምን ትጠይቅኛለሽ? ፋዘር የት ነው ስትል አውቀሽ ጠፍተሽ ምን ትጠይቅኛለሽ አልኳት። አንጀቴ ያልችል ስል ቶሎ ብዬ ቤቴ ደርሼ ልጆቹ ሩጡና ልጄ ያለችበት አድራሻ ፈልጉልኝ አልኳቸው። እነሱ በዚህ ስልክ ተከታትሎ ይሁን የዛ የታክሲ ሹፌር ስልክ ይሁን የኔ አይምሮ እንትን ስላለ ወላድ መችስ አንጀቱ ስለማይችል ያለውበት ራሴን ስቻለሁ። በዛን ሰዓት ልጆቼ ሄዱ። ተደዋውሎ ባለ ታክሲ እታቸውን ሀናን ሰጣቸዋለሁ ጦር ኃይሎች ነው አላቸው። ጦር ኃይሎች ድረስ ሄዱ። ከዛ በኋላ ምን አረገ? ታክሲ ውስጥ ግቡ፣ ሀና ያለችበት ቦታ ድረስ ወስዳቸዋለሁ አለ። እነሱንም አደጋ ሊያደርስ እነሱንም እንደገና ሊደፍሩ ነው አሰባቸው። እነዚህን ሌሎቹን እዛ ቆይቶ እንደገና አይ እምቢ ብሏል ብሎ ስልክ ስደውል ሰማናሉ። በኋላ አንገባም ሀናን ማሰት ከሆነ እግዚአብሔር ፍርዱን ይሰጣል ብሎ ልጆቼ ቶና የታክሲ ተርጋ ቁጥር ያዙ። ከዛ በኋላ ልጅቷ ሙሉ ወንጌል አካባቢ ነበረች። ከመሬት አፋፍሰው አመጡ። እኔ ወደ አጠገብ ያለው አለርት ሆስፒታል መራው። ልጄን ይዤ ህይወቷን ለማዳን ተጎሳቁላለች። ከአፈር ጋር ተላውሷል። ጸጉሯ ሁሉ ቀይ ነበረች፣ መልኳ ጠቁሯል። ለጊዜው ቁስለቱን ለማየት አልቻልኩም። ድንጋጤ ላይ ስላለው ሆስፒታል አስገባው። ዶክተሩ ካየ በኋላ በጣም አዘነና በአስቸኳይ ፋዘር ሄዶ ክፍለ ከተማ ፖሊስ ጥሩ ወንጀል ነው የተፈጸመባት ልጅቷ ደክማለችና ሳትሞት ህይወቷ ሳያልፍ ቃሏን ይቀበሉ አሉ። ቃሏን እንዲቀበሉ ወታደሮቹን ጠርቼ አምጥቼ ከሞላ ጎደል ቃሉን ተቀበሉ። በዛው ሌሊት እንደገና ልጄን ይዤ ወደ ጋንዲ መራው። የመንግስት ጉዳይ ነው ጋንዲ ሆስፒታል ይመለከታል ተባለ። ወደ ጋንዲ ይዣት ሄድኩ። ጋንዲ መኝታ ቦታ የለ፣ ወንበር ላይ የቆሰለ ሰው መቆም አቅቶ ደም የሚፈሳት ሴት ምትተኛበት አታ ወንበር ላይ ነው የቆየችው። ያን አይቶ ዶክተሮች ደግሞ ቶሎ ጥቁር አንበሳ አሉ። ጥቁር አንበሳ ድረስ ይዣት ሄድኩ። ጥቁር አንበሳ መግቢያ የለ ወገኖቼ፣
ልጆቼ ሜዳ ሁሉ ሰው ብቻ ስለነበረ ማሳረፊያ አጣው የተለያየ ሆስፒታል ውስጥ ዞሬ አንድ ዊልቸር አገኝቼ እሱን እየገፋው መጥቼ ልጄ ለጊዜው ወገቧን እንድታሳርፍ አድርጌ ለሊቱን ቁጭ ብዬ ከልጆቼም ከዘመዶቼ ጋር አደርኩ እንዲያደርኩ ነጋ በጠዋት ምርመራ እዚህ ምንም ነገር ስለሌለ ምርመራ አድርጉ አሉኝ የልጄ ህይወት ለማትረፍ ስል ውጪ የግለሰብ ገንዘብ ከፍዬ ምርመራ ጨርሼ ማስረጃ መድኃኒት እንድታዘዝ ይዤ መጣው ከዛ በኋላ መድኃኒትም አልታዘዘም ወዴት ነው ሪፈር እንደገና ወደ ጋንዲ በዚህን ጊዜያት እየቀጠለ ነው ሶስተኛ ቀን ይዛለች አራተኛ ቀን ሊሄድ ነው ስለዚህ አሁን በቂ ህክምና ብታገኝ ኖሮ የመትረፍ ተስፋ ነበራት አው እንግዲህ የመትረፍ ጉዳይ እግዚአብሔር ነው የሚያውቀው ግን ከኔ አንደበት ታክማለች የሚፈልገው እርዳታ አገኝታለችና ትድን ነበር የሚል አቋም አለኝ ያ ግን የእግዚአብሔር ጉዳይ ነው ላትድንም ልትድንም ትችላለች ግን በወቅቱ እርዳታ አላገኘውም ለማለት ፈልጌ ነው እና ከዛ በኋላ ጥቁር አንበሳ ደግሞ ለጋንዲ ሪፈር ጻፈ በዛው መሰረት ወደ ጋንዲ ሄድኩ ወደ ጋንዲ ከመሄድ በፊት ልጅቷ ደክሞኛል እናቴንም አይን ሊያ ያለችው እንዳልኳችሁ 12ኛ ቀን ይዟል በጠፈችው ቅዳሜ ዕለት ነው ሁለት ማታ ደግሞ ጠዋት እንግዲህ ጋንዲ ይዘን እስከምንሄድ ድረስ የሷን ማይንት ሄድ የቤት ሜዳ ምናምን ጥቅመስ ብዬ ይዣት ገባው አሳድሬ በጠዋት ጋንዲ ይዤ መጣው ጋንዲ ተደዋወሉ ወደ ዘውዲቱ ሪፈር ጻፉ ጋንዲ ደግሞ ማኖ ዘውዲቱ ሆስፒታል አልጋ የለንም አሉ እስከ 8 ሰዓት ቆይታ አልጋ ተገኝቷል ትምጣ ተባለ እሷን ይዤ ወደ ዘውዲቱ ሄድኩ ዘውዲቱ ደግሞ ምርመራ ይሄን አስመርምሩ ውጪ ተባለ እንደገና ከሆስፒታሉ ተሸክሜ የታመመው ሰው ተሸክሞ መዞርን መንቀሳቀስ የማይቻለው ደሟ እየፈሰሰ ተሸክሚያት ምርመራ በራሴ ምርመራ አደረኩ ከዛ መልስ ማታ ባትሳት ዘውዲቱ ሆስፒታል እርዳታ ለማግኘት ቻለች ዘውዲቱ ይያለን በርግጥ አንዳንድ ወገን ጥሩ የሚሰሩ አሉ ዶክተሮቹ ተረባረቡ ነርሶቹ ተረባረቡ የሷ አሳቃቂ ስለሆነ ቁስሏን አዩ አለቀሱ እያለቀሱ ህክምናቸውን እያከሙ ለሊትና ቀን ተራ በተራ በመፈራረቅ 3-4 ዶክተር ነርሶች የሷ አሳቃቂ ስለሆነ ጎናቸው ላይ ቁጭ ብለው አልጋዋ ዙሪያ እነሱ እያሳከሟት ያው ልትድ ከፍተኛ ጉዳት ስለሆነ ልትድን አልቻለችም ምናልባት ጋሾላንጉ የደረሰው ነገር በጣም አሰቃቂ ነው ይሄ ሁሉ ነገር ሲሆን ጎን ለጎን ለፖሊስ የማመልከቱ ፖሊስ አብሮ ስራ እንዲሰራ የማድረጉ ነገር ነበረ ወይንስ ፖሊስ አንዳንድ ጊዜ በአንድ በኩል ፖሊሶቹን ለመዝገባ ቀን እንኳን እዛ ሄድ እዚህ ሄድ በማለት ተንከራተናል ስለዚህ ትንሽ ህግ ጉዳይም የላለው መጥበቅ አለበት መንግስት ይሄንም እንዲያውቀው ፈልጋለሁ ለሌላ ጊዜ እርምት እንዲወሰን ለምን እኔ ተጎድቼ ወገን ፍለጋ ሲመጣ ወገኔ ደግሞ እኔን ቶሎ ብሎ ተቀብሎ ሲያስተናግደኝ ነው ልቤ የሚያልፈው እዛ ሄድ ከተባለ ልብ ይቆስላል ለምን ስመጣው ያሰኛል ያ እንዳይሆን በህክምና በኩልም ወነ ጥሩ ሰዎች አሉ በፖሊስ በኩልም ጥሩ ሰዎች አሉ ሁሉንም መናገር ሁሉም አጥፍቷል ብዬ መናገር ሳይሆን መታረም የሚገባ ነገሮች እየታረሙ ወገን እኮ እናንተ ናችሁ ያላችሁ የልጄ ወገን እናንተ ናችሁ እኔም ወገናችሁ ነው የኔን ችግር ቅረፉልኝ ብዬ ሲሄድ እዛ ሄድ እዚህ ቁጭ በል የሚባል ነገር ካለ የሄደውም ይሞታል እኔም ደክሜ በቃ ፍትም ይቅርብኝ ብዬ ሊቀር ይችላል ይሄ እንዳይሆን መቀባበል ይኑረን ነው እናንተም ልጆች ናቸው ወደፊትም አንዱ ለአንዱ የኔ ነው ይሄ ችግር ብለን እንድንቀባበል አደራችሁን ይላልው የሚያሳዝን ከዚህ ጋር መናገር ምን የሚፈልገው ነገር አለ
ላይምራችሁና ወደፊት እንድትረዱ ፈልጌ ነው ልጄ በህይወት እያለች 20 ቀን ስትቆይ ፖሊስ ምርመራ ሲያደርግ ምን ሲያደርግ እኔ እየተጫወትን ብዙ ነገር ነው ከሷ ያገኘሁት ፋዘር አለችኝ እያለቀስኩ እንባዬን እያፈሰስኩ ያስጥሉኛል ብዬ ሲሄድ እሱ ከጎኔ ጩቡን ሽጦብኝ ሲሄድ ሁሉ ጸጥ ብሎ እያየ ነው የሄድኩት አለች እነዛ ሰዎች ለፖሊስ ብናገሩ ኖሮ ልጄ ትተርፍ ነበር ምን ቸገረኝ አይኑር ማለት ነው ይሄን መልእክት የሚያስተላልፍላችሁና እባካችሁ አንዱ የሚያጠፋ ከሆነ ለህግ አካል ቶሎ ብለን እንጠቁም ያው እናንተ ያሁን ሀዘን ላይ ናችሁ ከኔ ጋር ይሄው ተረፈልን ለምን እንዲህ ይሆናል እባካችሁ እንተባበር አስቀድመን ከመንግስት ጋር ጎን ለጎን ለመስራት እንሞክር የሚል መልእክት አስተላልፋለሁ አስቀድመን ብንተባበር ነገሮች አይካረሩም እዚህም ደረጃ ላይ አይደርሱም አው ልጄም ትድን ነበር አሁን አልተያዘችም ስለተባለችው ተጠርጣሪ ማለት የሚፈልጉት ነገር አለ ምክንያቱም የዚህ ተባባሪዎች እንዳሉ ተይዘዋል አምነዋልም የሚባል ነገር ሰማን በመገናኛ ብዙሃን ከዛ ውጭ ግን አንድ ያልተያዘች ሴት አለች የሚለው ነገር ከምን ደረሰ ልጅቷ ሳትሞት ሶስት ሰዎች በጥርጣሬ በታክሲ መሰረት ተያዙ እርስ በራሳቸው ያው ተናዘዙና መጡ እነዚህን ሶስቱን ሲይዙ መርማሪዎች ሌሎች ሶስት ጨምሮ 6 አርጎ ያዙ እሷም እየታከመች ከበፊቱ አይምሯ ሁሉ ጥሩ ሁኔታ ላይ ከመጣ በኋላ የተያዙ ሰዎች ፖሊሶች በመኪና ጭነት ሄዳለና ፋዘር ይምጡልኝ አሉ እነሱንም 2 ወታደር 6 ወንጀለኞች ናቸው ተብሎ የተጠረጠሩትን ይዤ ሆስፒታል ልጄ ጋር ድረስ ወሰድኩ አየቻቸው እነዚህ ሶስቱ የሉበትም እነዚህ ሶስቱ በነፍስ ላይ የተጫወቱ ሰዎች ናቸው 2 ጠፍቷል 5 ወንዶችና ሴቷ ተያዘልን ለምን ሌሊቱን ሲያሰቃዩ አሳድሮ ሞታለች ብሎኝ ለዚህ ያበቀችው ጓደኛዋ ነች ምን እናርግ ብሎ ሲነጋገሩ ሰምቻለሁ እሷን ያዙልኝ ብላ ነው የሞተች ፈርማ የሷን ጓደኛ ማለት ነው ቆይ ጓደኛዋ ይሄን ነገር ለማድረግ ምን የጀርባ ታሪክ አላት እኛ ምናውቀው ነገር የለም ይሄ አዲስ ለኛ አዲስ ነው የሆነው በተቃላይ የሆነው ነገር የሚያሳዝን ነው ብዙ ሰው ያው ባለ ተባለ የሚሰማው ታሪክ ዛሬ እንደጸዳለት ተስፋ አደርጋለሁ ምክንያቱም በፌስቡክ ላይ የተለያዩ ወሬዎችን ሲጻፍና ሲባል ስለሰማው ነው እዚህ ጋር የቤተሰቦች ፎቶ ነው መሰለኝና ቀሪ ልጆቹም ካንዱ ውጪ ሴቶች ናቸው ሴቶች ናቸው አሁን ቤተሰቦቹ ውስጥ ያለው ስሜት እንዴት ነው ምክንያቱም የመጠንከራችሁ ነገር ያልታሰበ ነገር ነው የደረሰውና የቤተሰቡ ስሜት እንዴት ነው የቤተሰቡ ስሜት እጅግ ያሳዝናል ወገኖቻችን ከክፍለ ሀገርም ከሀገር ውስጥም ከየትም እየመጡ ከየክፍለ ሀገሩ ይመጣሉ እኛን የሚያውቁ አይደለም ይሄን ዜና የሰማው ኢትዮጵያዊ ወገን ሁሉ መጥቶ ያለቅሳል በዛን ሰዓት ለቅሶን እኛም እንቀጥላለን አንጀታችን አይችልም ያው በቤተሰብ ውስጥ ትንሽ ከበድ ያለ ሀዘን ነው ሀዘን አልተቋረጠም አሁን ቤት ውስጥ ህዝብ ሞልቷል ከሞተች አሁን 21 እና 22 ቀን ይሆናል ከተቀበረች ለቅሶ ተባብሶ ነው የቀጠለው ምክንያቱም የኢትዮጵያ ህዝብ ሁሉ እየጎረፈ ነው ባለስልጣን ሁሉ የተሰማው ሁሉ ልጅ አለው ምስት አለው እህት አለው ስለዚህ ልጆቻችን ምን እናርጋለን በመላኳያ ቤታችን በሀዘን ጥልቅ ሀዘን ተሰምቶናል ነገር ግን የነንተ ከጎናችሁ መሆናችሁ በአንድ በኩል እየገነባን በአንድ በኩል ደግሞ የሀዘኑ ጥልቀት ትንሽ ልባችን አሳስተዋል እኔም አሁን አሞኛል ምንድነው ስራው ትርሶ እኔ የመንግስት ሰራተኛ ነኝ በወርገቢ የሚተዳደር መንግስት ሰራተኛ ነኝ እና አሁን እንዳሉት ጉዳዩ ሀገራዊ ነው ፍትህ ለሃና የሚል እንቅስቃሴ ተጀምሯል ሁሉም ነው ከላይ እስከ ታች ያዘነው ምክንያቱም ይሄ ነገር ሷለህ ካልቆመ በታክሲ እየታፈኑ ሁላችንም በታክሲ ነው የምንሄደው መደፈር ብቻ አይደለም አሁን ወደ ወንዱም ይመጣና ወደ መዘረፍ ሁሉ ሌሎች አደጋዎች የመስፋፋት ነገር አለ ሁሉም ሆ ካለ ግን ነገሮች እዛ ላይ ሊቆሙ ይችላሉ ቅድም ያሉት ትልቁ ነገር ምንድነው ያገባኛል የሚለው ስሜት ሁሉም ጋር ሊኖር ይገባል ነው እኔም እንግዲህ እዚህ ድረስ መተው ከለቅሶ ቤት የተሰማውትን ስለገለጹና
ህዝቡን ስላመሰገኑ ከልብ ከልብ ነው ማመሰግኖት። ምናልባት የተፈጠረውን ነገር አጫዎቻቸው አንዳንድ ሰዎች እቺን ፖስታ ልከውሎታል ምን እንደሆነ ግን እኔም አላቅም ወይ ገልጣው እስኪ እኔ ላብበው ላቶ ላላንጎ ሐዘኖ ሐዘናችን ነው በወጪ ብዙ እንደተጎዱ ሰምተናል ለዛም ነው የእዝን ቀጣዩን ትንሽ ስጦታ ምናበረክቱሎ ከአንድ ደግ ኢትዮጵያዊ የኢቢኤስ ቲቪ ወዳጅ ናቸው 50 ሺህ ብር ከዩጎቪያ ክለብና ላውንጅ ዘ ፓርክ ክለብ ማኔጅመንት እንዲሁም የኩሪፍቱ ባለቤት አቶ ታዲዮስ እና የአልሳም ፒኤልሲ ሰው በመተባበር 100 ሺህ የኢትዮጵያ ብር ለግሶታል የዝን ይሁኖ አይዞ ይበርቱም ብለዋል እንግዲህ እኛም አይዞት ጠንከር በሉ ሐዘኖት ሐዘናችን ነው ለማለት ነው አመሰግናለሁ እባካችሁ ክቡራትና ክቡራን ሰብለ ወደ መድረኩ ሰብለ ዝንጥ ተብሎልኛል ዘነጥኩ እናመሰግናለሁ አይ ብዙ ጊዜ ምናቀሽ ያው አይደለ በዛ ልብስ እና በሱ መምጣት ነበረብኝ አይ እንደዚህ ሆነሽ አይቼ ስለማላቅ ለኔ አዲስ ሆነብኝ በቲቪ ብቻ ስለምታየኝ ነው አዎ በአካል ተገናኝተን አናውቅም አዎ ግን ውጪ እንደዚህ ነው የምለብሰው ትርፊያ አልወጣም ደግሞ አደባባይ ወጣሽ አይደል እንደዚህ ቦታን ከስመጣንዱ በእንዱ ማይከተሉ ይችላል እንደው ወይ ግድ የለም ትመጫለሽ የመላጣ አንዳች ነገር አስነክቶ ጉድ እንዳያረግሽ ዛሬ ቢዚ ነኝ አርፈለሽ በል እዚያ እከ ነው ስራ ፈት ነው ቤቱን አይጠብቅም እዚህ መጥቶ ደግሞ እስቲ ዘና ልበልበት ባንቺና በሱ መሃል ግን የፍቅር ግንኙነት አለ እንዴ ኧረ እኔ አልፈልገው እዛው ሻሼ እንደምታረገው ታርገው እሱ ማንንም ይወድ ይመስልሻል ይፈልገኛል ግን እኔ ብዙም ሻሼ ያለችስ ቤት በኩል ማንን ነው የምትወደው ከሁለቱ አንተ ሻሼ ሳትሰማ ሁለቱንም ይላል ሻሼ ፊት ሲሆን ደግሞ አንቺን ይላል ተባጣሪ አልፈልግም ሆነም ቀረኔ ዳቦይ በቃ ፕሮዲዩሰሮች ባካችሁ ግብዣ ካላችሁ ዳቦሽን ነው አንቺ አይደለም የዳቦ ነገር እንዴት ነው ብቻ አፍ ባዶ አይሁን አፍ ባዶ ሲሆን ቆዳ ይላል ብላለች ትርፌ የዳቦ ነገር እንዴት ነው ዳቦ በካራክተሩ ወይስ በሰብለ በሰብለ እንግዲህ አልወድም ብዬ ነበር መጀመሪያ ትርፌ ልቅመስላት ትርፌ ከሆነ እንዲህ ዳቦ አይታ ዝም አትልም እውነት ለመናገር ግን ሰብለ ዳቦ አልወድም ዳቦ የሚባል ነገር አልወድም ግን አሁን ዳቦ በመብላትሽ ምን ያው ዳቦ መሰልኩ እንግዲህ እሱን ለማለት ነው አይደል በጣም ከስራ ጋር በተገናኘ ዝንጉናት ይባላል ዝንጉ ማለት ለምሳሌ ሰው ተቀጥሮ መጥቶ መሃላቸው ቁጭ ብሎ እንዴ አይመጣም እንዴ ያለሽ እውነት ነው ምን ነው ንብረት እኔ ካልልም እውነት ነው አዎ አንዳንድ ጊዜ ነው ዝንግት ጭልጥ ነው አሉ አዎ ልክ ነው አንድ ሰው ወደ ቤት ሊወስደኝ እየመጣ ነው ተባልኩና ለካ መጥቶ እዛ ጋር ቁጭ ብሏል አይመጣም እንዴ ያልኩኝ ለካ ጠገቤ ነው ያለው በጣም ተሳቀ የሆነ ወቅት ላይ እሱ ነው ሹክ ያሉ ይመስለኛል ብዙ ጊዜ አስተዳደግሽ አሁን እንደው አለባበ በቃ ሁሉ ነገርሽን ያውና የዚህ ሰፈር ሰው ነች ይላሉ ሰፈር አልጠቅስም አይጠቀስም እሺ የኛ ሰፈር ሰው ነሽ ይላሉ እሺ የት ሰፈር ሰው ነሽ እውነተኛው የሚገርም ነገር ነው ያልከኝ ልክ ነው ከምጫወታቸው ገጸ ባህሪ ነው እንግዲህ አሁን ላይ ተውኩ መሰለኝ በፊት ኢቲቪቱ 120 ምናምን ነገረኛ ሴት ተሳዳቢ ብቻ ነው የምሰራበት ቦታ ስድብ አይጠፋውምና የናንተ ሰፈር ልጅ የሆነ ሰፈር ሰው ያደርጉኛል በጭራሽ እኔ የምሰራው ካራክተር ካስተዳደጌም ካካባቢም ጋር ምንም አይነት ግንኙነት የለውም እኔ
ከጎተራ ወደ ወሎ ሰፈር ከቦሌ መሃል ላይ ወንጌላዊት ህንጻ አካባቢ ነው ያደግኩት። ሙት የሞጃዎቹ ሰፈር የሚገርም ሰፈሩ ብቻ አይደለም ከጎረቤትና ከጎረቤት ጋር መግባባት በሌለበት ምናልባት የውጭ በር ስትከፍት ስትወጣና ስትገባ መገናኘት ባለበት አካባቢ አድጌ ነው ትዳር ከያዝኩ በኋላ ትንሽ ወደ ላንቻ ዞር ያልኩት። ስለዚህ እኚህ ሴትዮ ታሪኬት መጡ አንቺ ምናምን የሚሉት እሳቸው እንግዲህ ከመጀመሪያው ቲያትር ስጀምር ጀምሮ የሚሰጡኝ ገጸ ባህሪዎች በማዳበር ፈልጌ በማግኘት ምን ይመስላል በማለት ራሴ ፈልጌ በማግኘትና አዘጋጆቼ በሚሰጡኝ እገዛ ጭምር ነው እንጂ ሰብለና የምትሰራቸው ገጸ ባህሪ ምንም ግንኙነት የላቸው ከእድሜ ጀምሮ ማለት ነው። እንዴ በጣም ገጸ ባህሪያቶች ውስጥ ስለምትሳደቢ በየቲያትሩ ፊልሙ ላይ ስድብ አያልቅብሽም? ያልቃል። ለነገሩ አንዱ ላይ የተሳደብከው እንኳን ሌላው ላይ አትሳደብም። ቢመሳሰል እንኳን ደራሲዎች አመሳስለው ሊጽፉ ይችላሉ። እንደ ተዋናይ ግን መቀየር አለበት። ለየት ያለ አሁን እንደው ማማጨቤም ላይ ሊሆን ይችላል ወይ ደግሞ እንዴው ለየት ያለ ሰው እችን ስድብ አረሳትም የምትይው ስድብ አለ? እንደሱ አይደለም። አሁን እኔ ማበሻቀጤ ምናምን ለምሳሌ አሁን ማማጨቤ ስላልክ ትዝ አለኝ። ማማጨቤ ማንንም ሰው አይጥማቸውም ነበር። በኋላ ላይ ነው ከማህበረሰቡ ጋር እየተላመዱ ትንሽ የባህሪ ለውጥ ያመጡት እንጂ አሁን እንደው እንትን አዩ አይደል ምን የመላጣውን እንደው ቅባት ነገር አብስ ቢያደርግበት ይላሉ። እንዲህ ናቸው እና ይሄ የሚያጥላሉት ነገር አይዞ አይክፋ። ለነገሩ ወዛለው እሳቸው ቢሆኑ ብዬ ነው አንተ ወዛለው እና ይሄ የሚያጥላሉት ነገር አይቶ እንዳላየ አይሆኑም። ኧረ አይሆኑም። ጎረቤቶቻቸው ራሱ ቤት ተከራዮቻቸው ወጥ ሲሰሩ አላዩ። ኧረ እባክሽን ማማሳያውን አትላሽው የሴት ልጅ በሽታ ነው የምታውቀው ይላሉ። አላዩም እኮ በቃ እሳቸው ብቻ ናቸው ፐርፌክት። እና እነዚህ ነገሮች አድማጭም ጋር ተመልካችም ጋር ቀርተዋል። እና እኔ ነገረኛ የሆነ ነገር የሚያደርገኝ የሚያስመስለኝ ነገር አለ እንጂ ስለኔ እንኳን እኔ እንዲህ ነው ብዬ አላወራ አልችልም። እንዳልኩት ነው። አያየው ነበረ ብዙ ለምሳሌ የሆነ ሀገር ሁሉ ለስራ ሄደሽ ለሰው አበባ ሲሰጥ ላንቺ እንዲህ ዳቦ ተሰጠሽ አሉ። እውነት ነው። ሚሳኤል የታንክ ጥይት የሚያህል ዳቦ አይገርምም? አሁን እኔ እንዲህ አይነት ዳቦ እንዳለ ውጭ ሀገር አላውቅም። ለንደን ነው ካፌ ኖ ያረፍንበት ዋናው ለንደን እንግሊዝ ሀገር ለንደን ነው። ሄደዋላ ቻለው አልሰማም እንዴ? እና እዛ የተነሳ ቲያትር ይዤ ነበር የኛ ድር የተሰኘ ቲያትር። እሱን ይዘን ሄደን ያረፍንበት ቦታ እንግዶች ሊቀበሉን ዌልካም ሊሉ አበባ ይዘው መጡ። አበባይን ተቀበልኩ አመስግኜ። ቀጥሎ ቆይ አንድ ጊዜ ያሉኝ እንደውም እዚህ ላይ ስጦታ ወረቀቱ የለም በስጦታ ወረቀት ተሸፍኖ ተሰጠኝ። እኔ በጭራሽ ዳቦ አልጠበኩም። ስከፍተው ዳቦ ትርፌ ታዲያ ውጤታማ አልሆነችም። እንደው ቀድመሽ ያገባሽ እንጂ የጋብቻሽን ፎቶ እያየሁ ነበር። እውነት ነው? አንድ የሰማሁት ነገር ምን የዳቦ ስሟ አፒታይትሽ ወርቅ ነበር። አይ ቀድሜ ነው ያገባሁት። ከዛ በኋላ ነው ትርፌ። ከዳቦ በፊት ነው? አዎ ይሄ ከዳቦ በፊት ነው። ተዋናይ ነው? በፍጹም አይደለም። የራሱን ስራ ነው የሚሰራው። የት ተዋወቃችሁ? ምግብ ቤት እንግዲህ እኔ እሱን ሳገባ ስለ ምግብ ስለ ምናምን ስለ ትርፍ የለም። ምግብ እኮ ከድሮ ተወጃል ነበር። አልወድም። ሞች አንተ ምግብ አትወድም? አሁን የማይበላ አይመስልም? ቆይ እስቲ በኋላ እንመለሳለን። እሺ እኔ አንተ እንግዳ ዘር ቴሌቪዥን ድራማ እንደሰራን ታስታውሳለህ? እኔ ታቅፌ መሆን አለበት። የኔ አባት ሆኖ ነው። አይገርማችሁ? አባት አይ ስትቀልድ ነው ግን ትዝ ይለኛል። አባት ነው የመሰልከው ሰፊ ኮት አድርገህ ተውሰነው መሰለኝ። ሰውነት የለም በዛ ምክንያት ነው መሰለኝ ድራማችን ሳይተላለፍ ቀረ። ግን እኔ አንተ እንግዳ ዘር ይሆናል። አዎ ትዝ ይለኛል። አንዴ ግምገማ ላይ ድንኳን ለብሰው የሚሰሩ የሚል እና አሁን አስታወስከኝ። ወደ ኋላ ተመለሰ። እና ያኔ አስታወስኩኝ። አንቺም በጣም ቀጭን ነበር። ሽውይ የኔ 8 ቁጥር ወገብ
የኔ 8 ቁጥር ወገፍ ቸቦ አይሞላም። የሚገርም ልጅ ነኝ አይደል? እዚህ ላይ እንዴ ልጅ ብቻ ሳይሆን ቀጭን ብቻ ሳይሆን ልጅ ነኝ። በጣም ታምሪያለሽ። በዚህ ጊዜ ግን ወደ 3 የእናት ካራክተር ተጫውቻለሁ ቲያትር ቤት በዚህ ሰዓት። ያንቺ በልጅነት ነው እንዴ እናት? እንዴት ነው በሜካፕ እና ታዲያ ራሴ እናት ሆኜ ነው አሰብኩና እቺ ልጅ እንደ እናት ለመሆን የእንጀራ እናት ወይስ እናት? እንዴ እናት ነው ነገሩ። ይኸውልህ ቲያትር ከድሮም ጀምሮ እናት ነው። ቲያትር ስጀምር የመጀመሪያ ህይወት በየፈርጁ የሰራው ቲያትር የ55 ዓመት የ60 ዓመት እድሜ የሚገመቱ ጠጪ ያውም ሰካራም አሮጊት ወይዘሮ አልጋ አረጋሽ ኮስትሬ ስም ማረሳ ሰክር ብለው የሚገቡ በቃ ጎሮ የሚሉ ጥርሱ የሌላቸው እንዴት ነው እንደዛ ምን እንደሰው ልጅ ሳይጠጣ እንዴት ይውላል? ወካችሁ ሰው ዝም ብሎ እንዴት መጠጥ የሚባል ነገር ማለት ሰው ልጅ አስፈላጊ ነው የሚለው አይነት ሆኖ ተሳዳቢ እናት ነበሩ። ከዛ ሰዓት ጀምሮ ነው በቃ አንዱ ዳይሬክተር እዛ ላይ ያኛል፣ አንዱ ያኛል እናት መጨረሻ ላይ የእናት ባንክ ፕሬዝዳንት ብትሆኚ ደስ ይላል። በቃ አይቀርም እንግዲህ ከዛውን ወደ አያትም ሳልሆን እቀራለሁ ብለህ ነው። አሁን እየሄደ ነው። የእውነት አንድ ደግሞ የአያት ካራክተር በቅርቡ ተጫውቻለሁ። ይሄ ሁሉ እድሜሽን እኮ የሚወክል ነገር አለ። ሁሉም አይደለም እስካሁን መሰራቸው። በእርግጥ ሰራተኞች አሉ በየመሃሉ የኔ ሌላ መለያ የሆነ ሰራተኞቹ ምናልባት በሰብለ እድሜ በኔ እድሜ ያሉ ሊሆኑ ይችላሉ። አሁን የሰራቸው ስራዎች አሉ። ልክ ነኝን ፊልም እዚህ ውስጥ ያየ ካለ እንደውም ውድድር ላይ እጩ ተዋናይ ሁሉ ሆኜ የተመረጥኩበት የሴት ረዳት ተዋናይ እጩ ሆንኩበት። ሄኖክ አየለን በዚህ አጋጣሚ አመሰግናለሁ። እሱን ካራክተር እንድሰራ ያደረገው እሱ ነውና ብዙ ሰው ወደደው። ብዙ ሰው ምን አለ እንደው የእናት ፓርት ብትሰራ ይላል ባለሙያ ራሱ። ሌላም ቪሲዲዎች ምናምን የሰራውት አለ ከእናት ያለችበት ቦታ እኔ ወጣት ሆኜ ወይ ነርስ ሆኜ ወይ በሰብለ እናትየው የምትጫወት ይመስለኛል። ተመልካች ውስጥም ገብቻለሁ መሰለኝ። የፈለገ አሪፍ አድርጌ ብሰራ ያችን እናትነት ይፈልጓታል። ዞሮ ከዚህ በኋላ አሁን እድሜም ጨምሯል። ከእናት ውጭ ምን እሰራለሁ? እንደ የድሮ ፎቶዋን ፈልጉልኝ ስል ከጎረቤት የተገኘ ፎቶ ነው አመጡልኝ። እኔ ወንድሟ ነው እላለሁ። በልጅነትሽ ወንድ ነበርሽ እንዴ? ኧረ ተው ሰይፉ፣ እቺ ደሽ ሙትኩንትሽዬ ነገር ኩኩኩኩ የሚገርም። አሁን የኔ ታናሽ ወንድም ወልዷል። እንደ ፎቶዋን ቢዝ አሳይ ነበር ቁጭ እና አንቺን ትመስላለች ሲሉ እኔ ብዙ አይመስለኝም። አሁን መጣልሽ። ይሄ 3 ዓመት ህፃን እያለሁ መሆን አለበት። ዓመተ ምህረቱን አልጠየቅሽም? ብዙ ሰው እዚህ እየመጣ ስለሚጨቃጨቅ ዓመተ ምህረት ምናምን ተወደና ደናውን እንጫወት ከፍስ ገብስ የመጀመሪያው ፎቶ አይባልም የስዕል ነው አይደለ እንዴ? ለምን እንዴ? በዛ ዘመን ፎቶ የለማ። ኧረ ተወረደ። የዘመንም ወደ ኋላ እንጠያየቅ። እሺ ወደ ኋላማ ቀረ። ያንቺ ቲያትር ህይወት እንደውም ከቤተሰብሽ ጋር ጠብ አለ። ለምን ቲያትር ውስጥ በ16 ዓመትሽ ነው ቲያትር የጀመርሽው? ትክክል። ያኔ ስንገናኝ 16 ዓመት ነበርሽ? እኔ እንግዲህ ምናልባት 17 ዓመት ይሆነኛል። ለምን ቲያትር ጀምሬ እድለኛ ነኝ። እኔ በልጅነቴ ነው ወደ ሚዲያውም ወደ ፕሮፌሽናል መድረክም ላይ የወጣሁትና ባልሳሳት የ17 ዓመት ሆኜ ነው ካንተ ጋር ከነንግዳ ዘር ጋር ተወጂ ነበር። ብታስጠላኝ ባወቀው። የሚገርማችሁ እንደው ሚስጥሩ ይወጣ እንግዳ ዘር እኔ እሷ ትሬሊንግ እያደረግን እንግዳ ዘር ስትወጣ ታሻሸኛለች። ያኔ ጸጉር ነበረኝ ይመስላችኋል? እና ሰላት ሁኔታው አላማረኝም። ልትስመኝም እንዲህ ነገር ልናገር አስለቀኳትና ለአቅማዳም አልደረስኩም። ሰይፉ እንደዚህ የልጅነት ነገር በልጅነት ስታነሳ አሁን ባልከው ነገር እንኳን ላሻሽ በዛ እድሜ ምን ሆንኩ መሰላችሁ? ቲያትር ይዘን ወደ ክፍለ ሀገር እንሄዳለን። ከቲያትሩ ውጭም በታሪኩ ምትኩ እንደው ቢነግር በጣም ደስ ይለኛል። ከታሪኩ ምትኩ ጋር የክፍለ ሀገሩ ልቶ አንድ የቴሌቪዥን ድራማ እንሰራለን። ሰራተኛ ሆኜ ነው ያው ሌላ ምን ይቆም እና የቤቱ ጌታ ሚስቱ ፊልድ ወጣ መጥቶ ሰራተኛዋ ጋር አንዳንዴ ይተኛል ለሊት ላይ እና እሱን ፓርት ነው ምን ቀርጸው 20ዎች ውስጥ ገብቻለሁ በእርግጠኝነት። አረ ከዛም አልፍ ያለው እሺ ይቀር ስክሪፕቱ ላይ ሰራተኛዋ መኝታ ቤት ሄዶ ይተኛል ነው የሚለው።
አልጋ ውስጥ እንደሚገባ አንሶላ ውስጥ እንደሚገባ ማቀው ታሪክ የለም። አሁን እዚህ ጋር አልጋ ውስጥ የምትገቡበት ነው ተባለ። አንቺ ደግሞ ቅርብ ነሽ ለምኑ ላልጋው መልሽ ቶሎ ነው አልጋ ላይ ላብ ነው ያጠመቀኝ በእውነት በደስታ ይንገራችሁ ልቶ ደስ አለሽ እሺ ኡይ እና እቺን አጋጣሚ አላልፋትም ማለሽ ነገርያቸው ለቀረጻ ብዙ ልብሶች ይዣለሁ እኔ ለአማራጭ አሁንም እንደዚህ አይነት ፓርት ነው የምትሰሩ ሲባል ለአማራጭ የሚይዛቸው ነገር አሉ ለሞፈር ከስር ገበር ማረገው ምደርበው እናት ሆኜ ተሰራ በቃ ሰፋ እንድል ምደራርበው ነገር አለና ቁምጣ ታይት ምናምን ይዤ ነበር ቆይ አንድ ያልኩኝ ካሜራማኑ ቆይ ያልኩና የሰዎቹ ቤት ገብቼ ታይት ረብረብ ቁምጣ ጋቢ ታይሽ ደረብኩና ልሰራ ስወጣ እንዴ ልጅቷ ቅድም ሳሎን ቡና ስታፈላ ቀጭን ነበረች አሁን ምን ሆነ ወፈረች የቤት ሰራተኛ አለሽ አለችኛው ብዙ ጊዜ አሁን እሷም ታያለች ብዬ አስባለሁ በጣም የቤት ሰራተኛ ሆነሽ የምትተውኝበትን ነገር ልታይ ትችላለች አዎ ያንድነን ስሜት የላትም ይልቅ እሷ የላትም ሰራተኛ ስትል የበፊቷ ሰራተኛ የኔ ሳይሆን ገና ሳላገባ በፊት አባቴ ቤት ያለች ሰራተኛ ያለችው ትዝ ስላለኝ ነው ጨዋታ አይደለ በጭ ሰራተኛ ሰራተኛ ነው ዛሬ እና በ97 ዓመተ ምህረት የቲያትር ፕሮዳክሽን ከፍቼ ስንዱ የቲያትር ፕሮሞሽን አንድ ቲያትርና ባህል አዳራሽ አሳያለሁ የሚገርማችሁ የሰራተኛችን ስም እርጥባን የኔ ቲያትር ርዕሱ እርጥባን ደራሲው ሌላ ነው እሺ እና ሽመልስ በቀለ ነው ማስታወቂያውን ያነበበልኝ የሰብለ ተፈራ ቲያትር ዞትር አርብ በቲያትርና ባህል አዳራሽ ሲል ቁጭ ብላ ወታ ቤት ቡና እያፈላች ታያለች እርጥባን ቲያትሩን አይደል ፎከስ ብታረቁ ከሆነ ከ3 ከ4 ቀን በኋላ ወደ ሀገሯ ደርሳ ልትመጣ ነበር እኔ ደግሞ ማስታወቂያም እንዲታይ ስለምጓጓም ሁሉም እንዲሰሙ ቤት የኔ ማስታወቂያ ነው መጣ ያቺ 30 ሰከንዷ ቆይ ሌላ ወሬ አታውሩ ከዜና ጀምሮ ቁጭ ነውና እርጥባን ዞትር አርብ በቲያትርና ባህል አዳራሽ ሲል አይቹቺዬ ቹቹኔ በይቤስ በነገራችን አይቹቺዬ ማን እንዲህ ሰው ስሙን በቴሌቪዥን የሚያስጠራለ ወደ ሀገሬ ሊሄድ ነበር ቀረች አስጠራሽን ዝነኛ አረግሽኝ እኔ ሄዳለሁ ስል ማን እንኳን በቴሌቪዥን ማን ስልክ ይደውላል በቴሌቪዥን እኮ ነው ያስጠራሽኝ አልሄድም አይ ስትጣሉ ደግሞ ነግደውብኝ በስሜ አይ ሳንጣላ ነው የተለያየ ነው አዎ እንደው ምናልባት ካገኛት አይቀር ገጠመኝ በውጭም በአገር ውስጥም አለ ታረግልሃለች ስለተባልኩ ነው በገጠመኝ ደረጃ ማትረሽ ብዙ ገጠመኝ አለ ምን የገጠመኝ እንደ አይደለም የክፉ ቀን ደራሽ ሚል ቲያትር ስሰራ ስዩም ተፈራ ነበር የሚያዘጋጀው እና የለመድኳቸው እናቶች እንደው እንዲሆኑ አረንዶና ሚሉ አይነት ናቸው የክፉ ቀን ደራሽ ላይ ያለችው ሴትዮ ደግሞ ማዳም ማርጎ ትባላለች ፈረንሳዊ አሮጊት ነች ስትቀመጥ ራሱ እንደዚህ ነው ባንቺ ፈረንሳዊነት በእኔ በለመድኳቸው ገጸ ባህሪ ከዛ እኚህን ሴትዮ መስራት ማለትና እንደዚህ ብሎ መቀመጥ የለም እንደዚህ ብላ ነው የምትቀመጠው ሴትዮዋ ልጇ ይሞታል ሪቻርድ ይሞታል ከዛ ልጅሽ ሞታ አሳየኝ አለ ስዩም ልጅ ስዩሜን ታውቀዋለች እንዲህ ነው የሚሉት ሴትዮዋ ልጃቸው ሞተ አዩ ስልክ ያነሳሉ እባክህ መሴ ጁሊየን ቤቴ ድረስ ምርመራ እንድታደርግልኝ ይፈልጋሉ ይዘጋሉ ለሰራተኞቻቸው ትኩሻ ይፈልጋሉ ነው የሚሉት እንዲህ አይነት እናት አሉ እኔ ከለመድኩት እሺ አልኩኝ ሊመጣልኝ አልቻለም ዛሬም ነገም አይ ላንዴና ለመጨረሻ ጊዜ መድረክ ላይ ውጭልኝ አሁን አጥርቼ ነው በእኔ ቤቴ ብዙ ፍዳይ ነው ይቻልክሽ ሁሉ አቃለሁ ልክ እየሰራው ያለ መጣ ስዩሜ ጎበዝ እያዜመች እኮ ነው ተከተሏት እንጂ ዜማ ማለት ነው ምክንያቱም አላመጣውልኝ ያቺን ስትናገር እንዲ ነው የምትለዋ ሴት ተብለጋ አልገባችም እንደው መርማሪ ፖሊስ መጥቶ ልጅን እንደው ኢትዮጵያ ደንበኛ ኢትዮጵያ እናትና
መጨረሻ ላይ በቃ አልፈልጋትም አይኗን እንዳላያት ይሄን ፕሮግራም ሲያዩት እዚህ ይሏል ስዩሜ ረዳት አዘጋጅ አለ ከነገ ጀምሮች ልጅ አይኗን እንዳላይ ቀይሩልኛል እዛ የምትቀየረው ልጅ ሁሉ እዛ ስም ተጠቀሰ ከኔ በፊት የሰራችው ሸዋነሽ ሞላ ነበረች ቲያትርና ባህል አዳራሽ ሄጄ ሸዋነሽ እቺ ካራክተር እኮ አቃተችኝ እንዴት ነበር የሰራሻት ስል ወይ አልነግርሽም አለች ለካ እሷንም አስለቅሷታል ቤቴ ገባው መስታወት እያየው መጀመሪያ ቤቴ ስገባ አለቀስኩ በቃ ሴትዮ አለ መምሰል ያይለለብሽን ያፈጠረ ቤት ስገባ እንዴት ይቀራል ደሜ ውስጥ ገብቶ ቲያትር ስንት ዱላና ስንት ቁንጥጫ በቲያትር ምክንያትና ስገባ ቤት አልቅሻለሁ ትልቋ እህቴ ነበረች ምንድነው አለችኝ ስዩም አዘጋጁ ሰድቦሽ ነው መጥቶሽ አለች ሰድቦኝ ታዲያ ስድብ ኮነ ለምን አለቀሽ አይ ስድብ ብቻ ሳይሆን ከዛሬ በኋላ እንዳትመጣ ብሏል እና አታዩም እንዴ እነሱ ያቁማ ቁጭ ብዬ ውሃ ውስጥ ግሬን እየዘፈዘፍኩ እንቅልፌ እንዳይመጣ ለሊት ሙሉ ከዛ መስታወት እያየው ምን ይያልኩኝ ፈረንሳይ ለመሆን በቃ ፈረንሳይ እናት ለመሆን እንደዚህ ነው እንደዚህ ነው ይያልኩ ግቢ ውስጥ በረንዳ ላይ ምን እየተንጎራደድኩ ሰራውና ልጅቷም እኮ መጣለች በማግስቱ ሄድኩኝ ጋይ ስዩም አንዴና ለመጨረሻ ጊዜ ታየኛለህ አልኩት እስቲ ውጪ አለ እንደዚህ ነው ለያ መሮታል ልጅቷን ዛጋ ያናበቧት ነው ልጅቷን ሁሉ እንዴት እንደቀመጥኳት ልትተካ ሳያትም ደግሞ ፊዚካሊ ከኔ ከፍ ትላለች በቃ ጭማ ትሆናለች አልኩ እኔ እንግዲህ ያው እንደዚህ ነው እኔ ደግሞ አስበው ያው ጉድ በርሜል ነሽ ስሰራ እስቲ ቆይ ጸጥታ እስቲ ከአንደኛው ሲንጀምሩ ሲሰራ ሲል ቁሙና ጨብጭቡላት ነው ያለው ስዩሜ ከዛ በኋላ እንደኔ አይነት ተዋናይ የለም ጓደኛ የሆነ ሁሉ ጊዜ ስቲል ስንገናኝ እንቺ ጎበዝ ልጅ ነው የሚለኝና በጥረቴ በልፋት ከኢትዮጵያዊነት ወደ ፈረንሳዊነት በጣም አሪፍ ነው እኔን ታሪክ አላቀም በጣም ዳንስ ሁሉ ጎበዝ ነች ይባላልና ምናልባት ሼሪ የምትወደው ዘፈን ምንድነው ይዘጋጅ ታላለችው እስኪ አጨብጭቡ ሁለት ነው አረ ምኑ ሰጠሽ ያው ላፒታይትሽ ነው ለዳቦ በተረፈ እንግዲህ እዚህ ድረስ መተሽ እንግዲህ ስለሆንሽ በእነሱ ስም በጣም ነው ማመሰግነሽ እኔም በጣም አመሰግናለሁ መሀል ላይ ትዝ ይለኛል ትንሽ አመም አድርጎ ነበር የጤንነት ሁኔታው እንዴት ነው አሁን በጣም አሪፍ ነው የዛሬ 3 አመት ምናምን አንተ መራስ ታውቀዋለህ አንተ ነህ እንዲሁም በማስ ሚዲያ ተናግረ የሀገራችን አርቲስቶች በሰልፍ በቃ ያለውበት ድረስ መተው እንትን ያሉት በጣም በዚህ ላይ አመሰግናለሁ አንተን ጅቡቲ ያለ ፌን ታረክና ከዛ በኋላ ነው የተረባረቡልህ አሁን አሪፍ ነው ያለው እንደዚህ ያጋጥማል ጋራ ገፋለሁ አሁን ጉልበት አለ ነው የምትለው አሁን ብዙ ጊዜ እኔና አንተን ስም ያገናኙታል ሰይፉ ደውሎለት እንዲህ ብሎት እንዲህ ምናምን የሚባል ነገር ሳትሰማው ቀርተሃል ብዬ አላስብም እኔ እናንተ ኤፍኤም ሬዲዮ ላይ ተደዋውለን እናውቃለን ደውለህልኝ ታውቃለህ በታሪክ አላውቅም እኔ ረጅም ጊዜ ነው ሰይፉ እንዲያለ ሲሉ ከሰው ነው የምሰማው እና እኔ ደውዬልህም አላውቅም እና እኔ ቢልም ምን አለበት ግራ ገባኝ አሁን ሰው ሲደጋገም እውነት ይመስላል እውነት ነው እንዴ አለኝ እንዴ አይነት ነገር ትላለህ እና እኔ ደውዬልህም አላውቅም በርግጥ ብትለም ያው እኔ ነው የምደግመው እንጂ ሰይፉን አልደግምም እንጂ ከዚህ በማስከተል እንግዲህ ዘውዲሻ እዚህ መጥቷል የሙዚቃ ናይት ክለብ ስራ ጀምሯል የት ነው ቦታው አዩ ካሳንቺስ አዩ ናይት ክለብ ስልሚያ የወፍታዬ ጋር ነው መቼ በሳምንት 4 ቀን ካሙስ እስከ እሁድ አዩ ታገኙታላችሁ እስኪ በወላይትኛ ሪፍ ዘፈን ያዝናናናል ዘውዲሻ ቀጥልለት ሰይፉን ወዳለሁ እናንተንም ወዳችኋለሁ ተጫወቱልኝ
Lobe, Walaisa Lobe, Lobe, Lobe. Hagala, Lobe, Walaisa Lobe, 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 Lobe. Ayano, Lobe, Walaisa Lobe, Lobe, Lobe. Hagala, Lobe, Walaisa Lobe. What I say on ever, I can't tell you about it. On ever, I can't tell you about what I say on ever, I can't tell you about Lome kokorisiage ubeade age kokorisiage boli de age kokorisiage ai beade age kokorisiage achade age kokorisiage shinjade age kokorisiage si kokorisiage si kokorisiage biuigam walaitauka si Thank you. አመሰግናቸዋለሁ። እወዳቸዋለሁ። ዘውዱ ጦሲሞ ምን ማለት ነው? እግዚአብሔር ይስጣችሁ ስላዳመጣችሁ እግዚአብሔር። እኔም ጦሲሞ
ኤፍኤምኤም እዚህ መታችሁ የሰይፉ በኢቢኤስ እንግዳ ሆናችሁ ሳምንት በሌላ ፕሮግራም እስክንገናኝ በጣም ነው የማመሰግነው ስለመጣችሁ። እንወዳችኋለን፣ እናከብራችኋለን። እግዚአብሔር ይስጥልን። ሰላም ምሽት። ባባይ። ሰላም ግቡ ወደ በየቤታችሁ።